ሰላም ጤና ይስጥልን ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን ዜናዎችን ከዚህ በማስከተል እናቀርባለን። በቅድሚያም አርዕስተ ዜናዎችን ነው። የሶማሊያና የግብጽ የመከላከያ ሚኒስትሮች ወታደራዊ ትብብራቸውን ለማጠናከር መስማማታቸው ተገለጸ። ቻይና በአጎራባቿ ሚያንማር በቢሊዮኖች የሚቆጠር ገቢ በሚያጋብሱ 11 አደገኛ የማፊያ ቡድን አባላት ላይ የሞት ቅጣት አስተላለፈች። በትግራይ ክልል 11 ሰዎች በኮሌራ ሳቢያ እንደሞቱ ተገለጸ። ወደ ተመልካቾቻችን በእያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካን ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁን እንድትሆኑ የምጋብዛችሁ ደግሞ የአብስራ ገዛኝ ነኝ። ወደ ቀዳሚው ጉዳያችን ስናልፍ የሶማሊያና የግብጽ የመከላከያ ሚኒስትሮች ወታደራዊ ትብብራቸውን ለማጠናከር መስማማታቸው ተገለጸ። ከሰሞኑ የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ በግብጽ የጦር መምጣት ዙሪያ ንግግር ካደረጉ በኋላ የሶማሊያው መከላከያ ሚኒስትር ሙአሊም ፊቂ ወደ ግብጽ ካይሮ አቅንተዋል ተብሏል። ጽዮን ለይኩን ተጨማሪ አላት። ባሳለፍነው ሳምንት ከቢቢሲ ሶማሊኛ ጋር ቆይታ ያደረጉት የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ በቃለ መጠይቃቸው የግብጽ ሰራዊት ወደ ሶማሊያ ቢመጣ ከኢትዮጵያ ወታደሮች ጋር ሊፈጠር የሚችል ችግር አይኖርም የሚል ንግግር አድርገው የነበረ ቢሆንም አሁንም የሶማሊያና የግብጽ ወታደራዊ ግንኙነት ኢትዮጵያን አይመለከትም በሚለው ዙሪያ የማይስማሙ ሁነቶች ብዙ ናቸው። በተለይም ከህዳሴ ግድቡ ምረቃ በኋላ ይበልጥ ከኢትዮጵያ ጋር ዲፕሎማሲያዊ የተካረረው ግብጽ በሶማሊያ በኩል የምትወስናቸው ወታደራዊ ውሳኔዎች ኢትዮጵያን ከነጥብ የማያስወጡ እንደሆኑ ብዙዎች ይናገራሉ። በዚህ የግብጽ እንቅስቃሴ ውስጥ የሶማሊያ ዲፕሎማሲያዊ አካሄድ ብዙ ጊዜ የሚጨበጥ መልክ እንደሌለው የሚገለጽ ሲሆን ኢትዮጵያና ሶማሊያ በውዝግብና በተካረረ ዲፕሎማሲ ዓመት ለሚጠጋ ጊዜ ቆይተው ሰላማዊ ሂደት ከጀመሩም በኋላ ቢሆን ይህ የሶማሊያ ዲፕሎማሲ በተለመደው አወዛጋቢ አቅጣጫ እየሄደ ነው። ሶማሊያ በተለይም ከቅርብ ጊዜያት ወዲህ በኢትዮጵያ የባህር በር ፍላጎት ዙሪያም ሆነ ከኢትዮጵያ ጋር ባላት አሁናዊ ግንኙነት መለሳለስ እያሳየች ትገኛለች። የሶማሊያው ፕሬዝዳንት የአፍሪካ ቀንድ አሁንም ድረስ ያልበረደ ርዕስ በሆነው በኢትዮጵያ የባህር በር ፍላጎት ዙሪያ ጽንፍ ከያዘ አመለካከት ሸርተት ብለው ኢትዮጵያ በዲፕሎማሲያዊ መንገድ የባህር በር መውጫ የመፈለግና የማግኘት መብቷን እንደግፋለን ሲሉ ተደምጧል። ይህ ንግግራቸው በውዝግቡ ወቅትም ከውዝግቡ በኋላም ከነበረው በኢትዮጵያ ተቃራኒ ከቆመው የጸረ ኢትዮጵያ ጥምረት ሀሳብ የተቃረነ ነበር። የሶማሊያው ፕሬዝዳንት ይህንን ቢሉም ግን እሳቸው ራሳቸውም ሆነ ሌሎች ሚኒስትሮቻቸው ወደ ካይሮ በሚያቀኑበት ጊዜ ላይ ቀይ ባህርንና የአፍሪካ ቀንድን የሚመለከተውን የግብጽን አጀንዳ ሲያስተጋቡ ይስተዋላሉ። በተለይም የሞቃዲሾ ከፍተኛ ሚኒስትሮች በተደጋጋሚ የካይሮን ደጅ ሲረግጡ ከተፈረመ ዓመት ያለፈውን የወታደራዊ ስምምነት በተመለከተና ኢትዮጵያ አሁንም ድረስ በሙሉ ፈቃደኝነት ባልተቀበለችው የግብጽ ወታደሮችን በሶማሊያ የማስፈር ጉዳይ ላይ ሲወያዩ ይስተዋላሉ። ይህንን ተከትሎ ባሳለፍነው ሳምንት በቢቢሲ ቆይታቸው ላይ ጥያቄ ሲቀርብላቸው የሶማሊያው ፕሬዝዳንት የሰጡት ምላሽ ኢትዮጵያና ግብጽ በሶማሊያ ምድር የውክልና ጦርነት ሊያደርጉ አይችሉም፣ ሶማሊያንም የጦር አውድማ የሚያደርጉበት መንገድ የለም ሲሉ ነበር የተደመጡት። እሳቸው ይህን በተናገሩ በሳምንቱ ደግሞ የግብጽ መከላከያ ሚኒስትር የሶማሊያውን መከላከያ ሚኒስትር ሙአሊም ፊቂን ወደ ካይሮ ጠርቶ ከሶማሊያ ጋር ወታደራዊ ትብብራቸውን የበለጠ ለማስፋት በሚያስችል ሁኔታ ላይ ምክክር ማድረጋቸው ተሰምቷል። ሶማሊያና ግብጽ በሁሉም የጦር መስኮች ላይ ትብብር ለማድረግ እንደተስማሙም የግብጽና የሶማሊያ የመንግስት መገናኛ ብዙሃን አስፍረዋል። እነዚህ ክስተቶች ሶማሊያ በኢትዮጵያና በግብጽ መካከል ያላትን ውሉ ያልተጨበጠ ዲፕሎማሲ ማሳያ ተደርገው እየተወሰዱ ነው። ቻይና በአጎራባቿ ሚያንማር በቢሊዮኖች የሚቆጠር ገቢ በሚያጋብሱ 11 አደገኛ የማፊያ ቡድን አባላት ላይ የሞት ቅጣት አስተላለፈች። በሚያንማር በሚገኝ የቻይና የማፊያ ቡድን ታግተው ከባድ ስራ እየሰሩ ከሚገኙ የተለያዩ ሀገራት ዜጎች መካከል ኢትዮጵያውያን በግንባር ቀደምትነት ይጠቀሳሉ። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። 39 family members, including 11 who were given the death penalty and 11 who were jailed for life.
ቻይና በአጎራባቿ ሚያንማር በቢሊዮኖች የሚቆጠር ገቢ በሚያጋብሱ አንዲት ሴትን ጨምሮ 11 አደገኛ የማፊያ ቡድን አባላት ላይ የሞት ቅጣት ማስተላለፏ ተሰምቷል። በሚያንማር አደገኛ ወንጀሎችን ፈጽመዋል በሚል 11 የታዋቂ የማፊያ ቤተሰብ አባላት ላይ የሞት ቅጣት ያስተላለፉ የቻይና ፍርድ ቤት ከዚህ በተጨማሪ ሌሎች በደርዘን በሚቆጠሩ ሰዎች ላይ ደግሞ የረጅም ዓመታት እስር እንደፈረደባቸው ተዘግቧል። እነዚህ የማፊያ ቡድኖች ሚንግ የተሰኘ የአንድ ቤተሰብ አባላት ሲሆኑ ሚንግ በቻይና ድንበር አቅራቢያ ላውካይ ከተማ ውስጥ ከሚገኙ 4 ጎሳዎች መካከል አንዱ ነው። ቻይና መገናኛ ብዙሃን እንደዘገቡት ከሆነ እነዚህ ቤተሰቦች ይህችን ከተማ የአደንዛዥ እጽ መናኸሪያ አድርገዋታል። ኢትዮጵያውያንን ጨምሮ የበርካታ ሀገራት ዜጎችን በማህበራዊ መገናኛ ዘዴዎች በሚልኳቸው አማላይ የውጭ ሀገር የስራ ዕድሎች ታለው ወደ ማይንማር የሚወስዱት እነዚህ የማፊያ ቤተሰብ አባላት ማጎሪያ ማዕከል ውስጥ አጭቀው ኦንላይን የገንዘብ ምንተፋን ጨምሮ እጅግ አስጨናቂና አስቸጋሪ ተግባራትን ያለምንም እረፍት በግዴታ የሚያሰሩ ወንጀለኞች መሆናቸው ዛሬም ድረስ ለስራ በሚል በአማላይ ክፍያ እየተታለሉ ወደዚያው ለሚጎርፉ ኢትዮጵያውያንና የሌሎች ሀገራት ወጣቶች የተሰወረ ቢሆንም ለተቀረው ዓለም ግን ተጨማሪ ማስረጃ የማያሻው ፀሐይ የሞቀው እውነታ ከሆነ ውሎ አድሯል። በግሪጎሪያኑ 2023 የሚያንማር ታጣቂዎች የተለያዩ ሀገራት ዜጎችን አግተው በኢንተርኔት የማጭበርበር ተግባር ይፈጽማሉ ባሏቸው ላይ በእነዚህ የማፊያ ቤተሰብ አባላት ላይ የኃይል እርምጃ ወስደው በብዙ መቶዎች የሚቆጠሩትን ከማጎሪያ ስፍራዎች ማስለቀቃቸው የሚታወስ ሲሆን በወቅቱም ብዙዎቹን የቤተሰቡን አባላት በመያዝ ለቻይና አሳልፈው ሰጥተው ነበር። ታዲያ ከሰሞኑ 39 የማፊያ ቤተሰቡ አባላት በምስራቅ ቻይና ወንዡ ከተማ ለፍርድ መቅረባቸውን ሲሲቲቪ የዘገበ ሲሆን ከመካከላቸው 11ዱ የሞት ፍርድ ተፈርዶባቸዋል። ሌሎች 11 የዕድሜ ልክ እስራት የተፈረደባቸው ሲሆን የተቀሩት ደግሞ ከ5 እስከ 24 ዓመት በሚደርስ እስራት መቀጣታቸው ታውቋል። ፍርድ ቤቱ እንደገለጸው የሚንግ ማፊያ የቤተሰብ አባላት እንደ ኦንላይን የገንዘብ ምንተፋና ማጭበርበር፣ ህገወጥ ቁማር ቤቶች፣ አደንዛዥ እጽ ዝውውርና ሴተኛ አዳሪዎችን መመልመልና ማሰማራት በመሳሰሉ ወንጀሎች ውስጥ በስፋት ሲሳተፉ ነበር። እነዚህ የማፊያ ቤተሰቦች ከቁማርና ከማጭበርበር ተግባራቸው 1.4 ቢሊዮን ዶላር ያህል ገቢ ማግኘታቸውን ፍርድ ቤቱ የገለጸ ሲሆን በተጨማሪም የሚንግ ቤተሰብና ሌሎች የማፊያ ቡድኖች በማጎሪያ ማዕከላት ውስጥ ለነበሩ በርካታ ሰዎች ሞት ምክንያት መሆናቸውንና በአንድ ወቅት ወደ ቻይና ለማምለጥ በሞከሩ ሰራተኞች ላይ ተኩስ ለመክፈት ጭምር ያላመነቱ ወንጀለኞች መሆናቸው በክሱ ተብራርቷል። በሚያንማር ላውካይ የሚገኙ ካሲኖዎች በቻይናና በሌሎች አጎራባች ሀገራት ህገወጥ በሆነው የቁማር ጨዋታ ተጠቅመው የገንዘብ ማጭበርበርና ምዝበራ ዋና ማዕከል መሆናቸው የሚነገር ሲሆን የተባበሩት መንግስታት ድርጅት አካባቢውን የአጭበርባሪዎች ዋና ማዕከል አድርጎ ከመፈረጁ ባለፈም በርካታ ቻይናውያንን ጨምሮ ከ100 ሺህ በላይ የውጭ ሀገራት ዜጎች ወደ እነዚህ የማጭበርበሪያ ማዕከሎች በየጊዜው ያለማቋረጥ አይናቸውን ጨፍነው ይጎርፋሉ። እዚያ ከገቡ በኋላ በዓለም ዙሪያ ሰዎችን በኢንተርኔት ሰለባ በማድረግ ሳይወዱ በግዳቸው ኦንላይን የገንዘብ ምንተፋ ላይ እንዲሰማሩ ይገደዳሉ። በሚያንማሯ ሻን ግዛት ውስጥ የሚገኙ የሚንግ ቤተሰብ በጣም አደገኛ መሆናቸው የሚነገር ሲሆን በላውካይ ከተማ ብቻ ቢያንስ 10,000 ሰራተኞች ያሏቸውን የዘርፊያ ማዕከላትን ይመሩም ነበር። በጣም ዝነኛው ቦታ ክራንች ነበር ቪላ ተብሎ የሚጠራው ግቢ ሰራተኞች በብዛት የሚደበደቡበትና ከ2 ዓመት በፊት በቻይና ድጋፍ እንዳገኙ የሚታመኑ የታጠቁ ቡድኖች የቡድኑ አባላት ላይ ጥቃት ከፍተው ከተማዋን ተቆጣጥረው ነበር። ከእርምጃው በኋላ የማፊያ ቤተሰቡ መሪ ሚንግ ሹቻንግ ራሱን እንዳጠፋ የተነገረ ሲሆን ሌሎች የቤተሰቡ አባላት ለቻይና ባለስልጣናት እጃቸውን ከመስጠታቸውን ባለፈ በሺዎች የሚቆጠሩ የማጭበርበሪያ ማዕከላቱ ሰራተኞችም ለቻይና ፖሊስ ተላልፈው ተሰጥተው ነበር። እርምጃውን ተከትሎም ሙሉ በሙሉ ባይጠፉም እንኳን በሚያንማር የሚገኙ የወንጀለኛ ቡድኖቹ እጅጉ መዳከማቸው የሚነገር ሲሆን እንዲያም ቢሆን ግን አብዛኞቹ ወደ ካምቦዲያ በመሸሽ ዛሬም ድረስ ይህንን ህገወጥ ተግባር መስራት መቀጠላቸውን መረጃዎች ያመላክታሉ። በትግራይ ክልል 11 ሰዎች በኮሌራ ሳቢያ እንደሞቱ ተገለጸ። ወረርሽኙ በክልሉ መቀስቀሱና እስካሁን ባለው መረጃም ከ425 ሰዎች በላይ መያዛቸውን የትግራይ ክልል ጤና ቢሮ አስታውቋል። ሮሃ ግርማ ተጨማሪ አላት።
ከቅርብ ጊዜ ወዲህ በተለያዩ የኢትዮጵያ ክልሎች የኮሌራ ተጠቂዎች ቁጥር እየተበራከተ መጥቷል። ኮሌራ በተለይ በማደግ ላይ ባሉ ሀገራትና በተፈጥሮ አደጋዎች ወይም በሰብአዊ ቀውሶች በተጠቁ አካባቢዎች ዓለም አቀፍ የጤና ስጋት ነው። ከሰሞኑም በትግራይ ክልል የተለያዩ አካባቢዎች የኮሌራ ወረርሽኝ እንደተቀሰቀሰና 11 ሰዎች ህይወታቸው እንዳለፈ የተገለጸ ሲሆን እስካሁን ባለው መረጃም ከ425 በላይ ሰዎች መያዛቸው ተነግሯል። የትግራይ ክልል ጤና ቢሮ የህብረተሰብ ጤና የድንገተኛ ክፍል አስተባባሪ አቶ መብራህቶም ሀፍቶ ለቢቢሲ እንደገለጹት በቅርቡ በክልሉ የኮሌራ ወረርሽኝ ታይቷል። የአማራ ክልል ዋግምራ ዞን አዋሳኝ በሆኑ አካባቢዎች ሰለዋና ሳምረ በተባሉ ወረዳዎች ወረርሽኙ እንደተጀመረም ተነግሯል። በትግራይ ክልል ደቡብ ምስራቅ ዞን የሚገኘው ሳምረ ወረዳና በደቡብ ዞን የሚገኘው ሰለዋ ወረዳ ወረርሽኙ በታየ በ22 ቀናት ውስጥ በሰሜን ምዕራብ ዞን ሰየምቴ አዲ አቦ አካባቢ ወረርሽኙ መከሰቱም ተገልጿል። በዋነኝነት ለበሽታው መስፋፋት ምክንያት የሰዎች ከቦታ ቦታ መንቀሳቀስ መሆኑ የተገለጸ ሲሆን በሳምረ ወረዳ በባህላዊ መንገድ ወርቅ የሚያወጡ ሰዎች ባሉበትም በሽታው እንደታየ ተነግሯል። አቶ መብራህቶም ሀፍታ የትግራይ ክልል ጤና ቢሮ ወረርሽኙን ለመከላከል ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር በጋራ እየሰራ እንደሆነና ምላሽ ሰጪ ቡድን ወደ ክልሉ እንደተላከ ገልጸው እስካሁን ባለው ሁኔታ እጥረት የለብንም፣ የውሃ ማከሚያ ግብዓቶች እጥረት ነበረ፣ እሱም ተፈቷል ሲሉ ተናግረዋል። ባለሙያዎች በኮሌራ ወረርሽኝ የሞቱ ሰዎች አስከሬን መነካት እንደሌለበትና በበሽታው የሞተ ሰው ቀብር አለመሳተፍ ወይም በቀብሩ ላይ አለመመገብና አለመነካካት በሽታውን ለመከላከል ያግዛል ብለዋል። ኮሌራ በቫይብሪዮ ኮሌራ ባክቴሪያ የሚከሰት ከባድና ለህይወት አስጊ የሆነ የጨጓራ በሽታ ሲሆን ይህ የውሃ ወለድ በሽታ በዋነኝነት የሚተላለፈው በተበከለ ውሃና ምግብ ነው። ቪዛና ሳንቲም ፔይ በኢትዮጵያ ዲጂታል ክፍያን ለማቀላጠፍ ጥምረት መፍጠራቸውን አስታወቁ። ይህ የአጋርነት ጥምረት በምስራቅ አፍሪካ በቪዛ የተደገፈ የመጀመሪያው የፋይናንስ አጋርነት እንደሆነ ተነግሯል። ዝርዝሩን ናቲማና ይነግራቸዋል። መጪውን የኢትዮጵያ ዲጂታል ዘመን ማፋጠን የሚል መሪ ሐሳብን ይዟል። የ2025 ቪዛ ኮኔክት ኢትዮጵያ መርሃ ግብሩ ቪዛ በፈጣን እድገት ላይ ባለው የኢትዮጵያ የክፍያ ስርዓት ላይ ዲጂታል ትራንስፎርሜሽን እና የፋይናንሻል ፈጠራን ማካተት ላይ ያተኮረ እንደሆነ ተነግሯል። በአዲስ አበባ በተካሄደው የቪዛ ኮኔክት ኢትዮጵያ ዝግጅት ላይ ፋይናንስ ዘርፍ ባለድርሻዎችን በማሰባሰብ በኢትዮጵያ የወደፊት የዲጂታል ክፍያዎች ላይ ውይይት ተደርጓል። በዚህ መርሃ ግብር ከ200 በላይ ሀገራትና ግዛቶች ውስጥ የሚደረጉ ግብይቶችን በማመቻቸት በዲጂታል ክፍያዎች ዓለም አቀፍ መሪ የሆነው ቪዛና የኢትዮጵያው ሳንቲም ፔይ በኢትዮጵያ ዲጂታል ክፍያን ለማቀላጠፍ ጥምረት መፍጠራቸውን ይፋ አድርገዋል። የቪዛና ሳንቲም ፔይ ስምምነት ምን ጉዳዮችን ያካትታል? የሳንቲም ፔይ ዋና ስራ አስፈጻሚ አቶ ትንሳኤ ደሳለኝ ለጣቢያችን ተከታዩን ይላሉ። ዛሬ የተደረገው የአጋርነት ስምምነት ቪዛ ሳንቲም ፔይን የፖስት ማሽን ፋይናንስ ያደርገዋል። ከዛም ደግሞ ሳንቲም ፔይ ደግሞ ፖስት ማሽኖችን ለተለያዩ ቢዝነሶች፣ ለተለያዩ ሴክተሮች ያቀርባል ማለት ነው። ስለዚህ ይሄ ፓርትነርሺፕ ቪዛ ለሳንቲም ፔይ ዲቫይሶችን ዶኔት በማድረግ የዲጂታል ኢኮሲስተሙን ማነቃቃትና የክፍያ በተለይም የዲጂታል ክፍያ የመቀበያ አውትሌቶችን ፖይንቶችን ማስፋት ነው። ስለዚህ በቪዛና በሳንቲም ፔይ መካከል ዛሬ የተደረገው ፓርትነርሺፕ እንግዲህ ኢትዮጵያ ሀገራችን ለምታደርገው የዲጂታል ትራንስፎርሜሽን ጆርኒ ትልቁን እምርታ ይዞ ይመጣል ማለት ይቻላል። ይህ በምስራቅ አፍሪካ በቪዛ የተደገፈ የመጀመሪያው የፋይናንስ አጋርነት ፕሮግራም እንደሆነ የተገለጸ ሲሆን ቪዛ ለኢትዮጵያ የእድገት ስትራቴጂ በተለይም ጥሬ ገንዘብ የማይጠቀም ማህበረሰብ ለመገንባት በሚደረገው እንቅስቃሴ ላይ የፖስ ስርጭትን ለማሳደግ የነጋዴዎችን ተቀባይነት ለማስፈንና የፋይናንስ አካታችነትን ለማጎልበት ቁልፍ ምዕራፍ ነው ሲል ቪዛ በኃላፊው በኩል አስታውቋል። ኢትዮጵያ ውስጥ እስካሁን 18000 የማይሞላ ፖስ ነው ያለው ብለናል። በአመት ውስጥ 20000 ፖሶችን ፋይናንስ እናደርጋቸውና እኛ እንደ ቪዛ እነዚህን 20000 ፖሶችን ፖስ ለሚፈልጉ መርቻንቶች መደረስ ላለባቸው መርቻንቶች እንዲያደርሱ እናደርጋለን ማለት ነው። እስከዛሬ ያለውን ቁጥር የሚያክል ማለት ነው በአንድ አመት የምናደርገው። ሁለተኛ ነገር ደግሞ ባንኮች በአብዛኛው እነዚህ ፖስ ማሽኖችን ይዘው የሚያስቀምጡት ዶላር የሚያገኙበት ቦታ ላይ ነው። በአብዛኛው ጥሩ ነው መሆን አለበት፣ እሱ ትክክል ነው። ግን ደግሞ እሱ ብቻ ሰርቭ አያደርግም። ምን መጨመር አለብን? እነዚህ 2 ሚሊዮን አካባቢ ይጠጋሉ የምንላቸውን ኤስኤምኢዎች የፖስ ማሽናቸውን ወይም ደግሞ የዲጂታል የመቀበል አቅማቸውን በእነዚህ አይነት ፕላትፎርሞች ካላገዝናቸው አሁንም የቁጥሩ ማነስ ብቻ ሳይሆን ታርጌት የምናደርጋቸው መርቻንቶች ትንሽ ይሆናሉ ማለት ነው። ኢንክሉዥን እያልን ካለን እነዚህ 2 ሚሊዮን የሚጠጉ ጥቃቅንና አነስተኛ ቢዝነሶች ኦልሶ በዲጂታል የፔመንት የመቀበል አቅማቸው ማደግ አለበት። ይሄ ፓርትነርሺፕ ይሄንን ፕሮብለም
ሶልቭ ለማድረግ የምንሄድበት አንዱ መንገድ ነው። ኢትዮጵያ የዲጂታል ክፍያዎች ላይ የምታደርገውን ቁጥጥር ማሻሻሏን ተከትሎ አዳዲስ የዲጂታል ፋይናንሻል አገልግሎት ሰጪዎች ወደ ዘርፉ እየገቡ ይገኛሉ። አቅም ያላቸው የፋይናንስ ተቋማት ወደ ዘርፉ መምጣታቸውን ተከትሎ በተለይም ሀገር በቀል የፋይናንስ ተቋማት ላይ የሚያሳድረው ተጽዕኖ አለ ወይ ብለን ጠይቀናል። የሳንቲም ፔይ ዋና ስራ አስፈጻሚ አቶ ትንሳኤ ምላሽ አላቸው። የተለያዩ ፕሌየሮች ወደ ኢኮሲስተሙ መምጣት ኢኮኖሚያችንን ነው የሚያሳድገው። ግን ከዛ ባለፈ ግን ኢትዮጵያ ውስጥ ያሉ በተለይ እንደ ሳንቲም ፔይ እና ሌሎች ሎካል ካምፓኒዎች ግን በፕሮዳክት በአቅም በጣም ማደግና ያንን ኮምፒቲሽን ሬዚስት አድርጎ ወይም ደግሞ ይዞ ለመቀጠል ሬዲ መሆን አለባቸው። ያንን ኤክስፔክት እናደርጋለን። ቪዛ ከሳንቲም ፔይ ጋር የገቡት ስምምነት 5 ዓመታት ቆይታ ያለው ሲሆን ዓለም አቀፉ ቪዛ የፖስ አገልግሎቱን ከከተሞች ባሻገር ወደ ገጠር ማስፋፋት እንደሚፈልግ ሰምተናል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካን ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏቸውን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ ዩቲዩብ ገጻችን በኩል ልትከታተሉ ትችላላችሁ። በተጨማሪም በርካታ ተከታታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና በኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ የዓለምን ትኩረት ስለሳበችው ኢትዮጵያዊት ብስክሌተኛን ጨምሮ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። አቢሲኒያ ባንክ ከ7 ቢሊዮን ብር በላይ የተጣራ ትርፍ ማግኘቱን ገለጸ። አቢሲኒያ ባንክ ዓመታዊ የባለ አክሲዮኖች 29ኛ መደበኛና 16ኛ አስቸኳይ ጠቅላላ ጉባኤውን አስመልክቶ ለመገናኛ ብዙሃን መግለጫ ሰጥቷል። የአቢሲኒያ ባንክ የዳይሬክተሮች ቦርድ ሊቀመንበር የሆኑት መኮንን ማን ያዘዋል ባንኩ በሂሳብ ዓመቱ 7.2 ቢሊዮን ብር የተጣራ ትርፍ ማግኘቱን አስታውቀዋል። ሰኔ 2017 ዓ.ም በተጠናቀቀው የሂሳብ ዓመት ባንኩ ያስመዘገበው ያልተጣራ ትርፍ 10.1 ቢሊዮን ብር እንደሆነ የተገለጸ ሲሆን ይህም ከቀደመው ዓመት ጋር ሲነጻጸር የ91.4 በመቶ ጭማሪ ያለው መሆኑን አስታውቋል። ባንኩ ካገኘው ትርፍ 4.9 ቢሊዮን ብር ባለ አክሲዮኖች ባላቸው የተከፈለ የአክሲዮን የድርሻ መጠን እንዲከፋፈል የዳይሬክተሮች ቦርድ ለጠቅላላ ጉባኤው የውሳኔ ሀሳብም አቅርቧል። በሂሳብ ዓመቱ የባንኩ ጠቅላላ ገቢ 39.1 ቢሊዮን ብር መሆኑ ሲገለጽ ውጤቱ ከቀደመ ዓመት ጋር ሲነጻጸር 11.3 ቢሊዮን የብር እድገት ማሳየቱም ተጠቁሟል። ባንኩ አጠቃላይ ሀብቱ 285.2 ቢሊዮን መድረሱ የተገለጸ ሲሆን አጠቃላይ ካፒታሉ ወደ 28.8 ቢሊዮን ብር ማደጉና የቅርንጫፍ ብዛቱም 926 መድረሱ ተመላክቷል ሲል የዘገበው ባልደረባችን ጌታውን አበበ ነው። ክቡራን ተመልካቾቻችን አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ጌታውን አበበ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የአክብሮት ሰላምታችን በያላችሁበት ይድረሳችሁ። ከአፍሪካ ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። ሁለተኛ ቀኑን በያዘው የአዲስ አበባ ከተማ ህዳሴ ዋንጫ ኢትዮጵያ ቡና ንግድ ባንክን አሸነፈ። በአዲስ አበባ ስታዲየም እየተካሄደ በሚገኘው 19ኛው አዲስ አበባ ከተማ ህዳሴ ዋንጫ ኢትዮጵያ ቡና ኢትዮጵያ ንግድ ባንክን 3-1 በሆነ ውጤት አሸንፏል። ኢትዮጵያ ቡና ኤርሚያስ ሹምበዛ በ3ኛው ደቂቃ፣ አማኑኤል አድማሱ በ39ኛው ደቂቃ እንዲሁም ዲቫይን ነዋቹኩ በ71ኛው ደቂቃ ባስቆጠሩት ጎል 3-1 በሆነ ውጤት ተጋጣሚውን ሲያሸንፍ የንግድ ባንክን ማስተዛዘኛ ጎል አዲስ ግዴ ከመረብ አሳርፏል። ላለፉት ዓመታት ውድድሮች በአዲስ አበባ ስታዲየም ባለመካሄዳቸው ከሜዳ ርቀው የነበሩ ደጋፊዎች በትላንትናው ጨዋታ ሜዳ ተገኝተው ክለባቸውን የደገፉ ሲሆን የአዲስ አበባ ስታዲየምም የተለመደውን የደጋፊዎች ውብ ድባብ ተላብሶ ታይቷል። ለመላው እግር ኳስ አፍቃሪዎች ክፍት የሆነው የአዲስ አበባ ዋንጫ በተናፋቂ ዜማ፣ በማራኪ ድባብና በድንቅ ፉክክር ታጅቦ በታየበት ጨዋታ ኢትዮጵያ ቡና ከጨዋታ ብልጫ ጋር የ2016 የሊጉን አሸናፊ ኢትዮጵያ ንግድ ባንክን አሸንፎታል። የኢትዮጵያ ቡናው ዲቫይን ነዋቹኩ የጨዋታ ኮከብ ሆኖ በመመረጥ የ20 ሺህ ብርና የዋንጫ ሽልማት ተበርክቶለታል። በተያያዘ ዜና የኢትዮጵያ ዋንጫ የ2018 የውድድር ዘመን ጥቅምት 9 ይጀምራል ሲል የኢትዮጵያ እግር ኳስ ፌዴሬሽን በማህበራዊ ትስስር ገጹ አስፍሯል። በብዙ ውዝግቦች በ2017 ዓ.ም በሲዳማ ቡና አሸናፊነት ተጠናቆ ከተጫዋቾች ተገቢነት አንጻር ዋንጫው ለወላይታ ድቻ እንዲሰጥ በፌዴሬሽኑ ውሳኔ የተሰጠበት የኢትዮጵያ ዋንጫ የዘንድሮ ውድድር ጥቅምት 9 እንደሚጀመር ተገልጿል። ሚኬል አርቴታ የጦር ጄት ፓይሎቶችን ወደ ልምምድ ሜዳ ሊጋብዝ መሆኑ ተነገረ። የአርሰናሉ አሰልጣኝ ማይክል አርቴታ ሮያል ኤርፎርስ የተሰኘውን የእንግሊዝ አየር ኃይል ፓይሎቶችን ወደ ልምምድ ሜዳ ሊጋብዝ መሆኑ ተሰምቷል። የግብዣው መንስኤም እነዚህ ፓይሎቶች በውጊያ ላይ ሆነው የሚግባቡበት መንገድ እጅግ አጭርና ግልጽ በመሆኑ ተጫዋቾቹም ከእነሱ ልምድ በመውሰድ
በሜዳ ላይ ያላቸውን መናበብ እንዲያሻሽሉ በማሰብ እንደሆነ ለማወቅ ተችሏል። አርቴታ አምፖልን በመጠቀም የቡድን ህብረትን ከማስረዳት ጀምሮ ቡድኑ በተለያዩ ዘርፎች እንዲሻሻል የተደበቁ ፕሮፌሽናል ስልክ ሰራቂዎችን እስከ መቅጠር ለየት ያሉ ነገሮችን እንደሚያደርግ ይታወቃል። በተጨማሪም ስፔናዊ የመድፈኞቹ አሰልጣኝ ሚኬል አርቴታ ከዚህ ቀደም ሌሎች ያልተለመዱ ዘዴዎችን ሲጠቀሙ ታይተዋል። ከዚህ ቀደም በልምምድ ወቅት በሊቨርፑል አንፊልድ ስታዲየም ከሜዳው ውጭ ከሚያደርገው ጨዋታ በፊት ያለውን አስፈሪ ድባብ ተጫዋቾችን ለማስተዋወቅ ሲል ዩ ዊል ኔቨር ዎክ አሎን የሚል ስም በድምፅ ማጉያ ከፍተው በልምምድ ቦታ ሲያሰሩ ታይተዋል። በሳምንቱ መጨረሻ ወደ ሴንት ጄምስ ፓርክ ስታዲየም በመጓዝ ጣፋጭ ድል የተጎናጸፉት መድፈኞቹ አሁን ደግሞ የቡድናቸውን መናበብ ይበልጥ ለማሳደግ ሲሉ የጦር ጄት ፓይለቶችን ወደ ሜዳ ሊያስመጡ እንደሆነ ተሰምቷል። ዘገባው የጎል.ኮም ነው። የአውሮፓ ሻምፒዮንስ ሊግ የሁለተኛ ሳምንት መርሃ ግብሮች ዛሬ ጅማሯቸውን ሲያደርጉ ጆዜ ሞሪኖን በስታንፎርድ ብሪጅ ቤኔፊካን ይዘው ቼልሲን የሚገጥሙበት ጨዋታ ይጠበቃል። የአውሮፓ ሻምፒዮንስ ሊግ የሊግ ፎርማት ሁለተኛ መርሃ ግብር ዛሬ ሲጀምር በዕለቱ ከሚከናወኑ ጨዋታዎች ውስጥ ጆዜ ሞሪኖ ወደ ቀድሞ ቤታቸው ስታንፎርድ ብሪጅ የሚመልሰው የቼልሲና ቤኔፊካ ፍልሚያ ይጠበቃል። በዋና አሰልጣኝነት ስራ የጀመሩበትን ቤኔፊካ የተረከቡት ጆዜ ሞሪኖ ክለቡን እየመሩ የመጀመሪያ የአውሮፓ ሻምፒዮንስ ሊግ ጨዋታቸውን ያደርጋሉ። የ62 ዓመቱ አሰልጣኝ በቼልሲ ደጋፊዎች ያላቸው ቦታ በመጠኑ ቢሸረሸርም አሁንም በበርካቶች ይወደዳሉ። በአሰልጣኝነት ታሪካቸው የከፍታውን ዘመን በተመለከቱበት ሜዳ ዛሬ የሚኖራቸው አቀባበል ማየት አጓጊ በሆነበት ጨዋታ ሰማያዊ ለባሾችን በተቃራኒው ይገጥማሉ። በለንደኑ ክለብ 3 የፕሪሚየር ሊግ ዋንጫን ያሸነፉት ፖርቹጋላዊ አሰልጣኝ በተለያየ አጋጣሚ 3 ክለቦችን እየመሩ ቼልሲን 14 ጊዜ ገጥመዋል። ጆዜ ከ14ቱ ጨዋታዎች ድል የቀናቸው በ4ቱ ብቻ ነው። በሁሉም ውድድሮች 3 ተከታታይ ጨዋታ የተሸነፈው የምዕራብ ለንደኑ ክለብ የዛሬው ጨዋታ ድል በእጅጉ ያስፈልገዋል። ጣሊያናዊ አሰልጣኝ ኢንዞ ማሬስካ ከጫና የሚያላቅቃቸው ድል በምሽቱ ጨዋታ ማምጣት ይጠበቅባቸዋል። ሁለቱ ቡድኖች የመጀመሪያ የቻምፒዮንስ ሊግ ጨዋታቸውን የተሸነፉ ሲሆን ቼልሲ በባየር ሙኒክ እንዲሁም ቤኔፊካ በካራባክ መረታታቸው ይታወሳል። በጨዋታው ቼልሲ ኮል ፓልመር፣ ሌቬይ ኮልዌል እና ቶሲን አድራቢዮን በጉዳት ምክንያት የማይሰለፉ ሲሆን ጨዋታው ምሽት 4 ሰዓት ላይ ይጀመራል። በተመሳሳይ ሰዓት ወደ ቱርክ ያቀናው ሊቨርፑል ጋላታሳራይን የሚገጥም ይሆናል። ቀያዮቹ በሳምንቱ መጨረሻ በሊጉ በክሪስታል ፓላስ ያልተጠበቀን ሽንፈት እንደገጠማቸው የሚታወስ ሲሆን በምሽቱ ጨዋታ ወደ አሸናፊነት ለመመለስ ይፋለማሉ። ሊቨርፑል በመጀመሪያው ዙር የሻምፒዮንስ ሊግ ጨዋታ አትሌቲኮ ማድሪድን በሜዳው አንፊልድ ላይ ማሸነፉ አይዘነጋም። የሊቨርፑል አሰልጣኝ አርኔ ስሎት የቆሙ ኳሶች ላይ የበለጠ ጠንቃቃ መሆን አለብን ሲሉ ተጫዋቾቻቸውን አሳስበዋል። በተርኪሽ ሱፐር ሊግ በውድድር ዓመቱ አንድም ሽንፈት ያልገጠመው ጋላታሳራይ በበኩሉ ሻምፒዮንስ ሊጉ ከአይንትራክ ፍራንክፈርት ባልተጠበቀ መልኩ 5-1 በሆነ ሰፊ ውጤት መሸነፉ አይዘነጋም። ከ13 ሰዓታት በረራ በኋላ ካዛኪስታን የደረሰው ሪያል ማድሪድ ከካዛኪስታኑ ተወካይ ካይራት ጋር ጨዋታውን ያደርጋል። በታሪኩ ለመጀመሪያ ጊዜ በአውሮፓ ትልቁ ውድድር የሚሳተፈው ካይራት ዛሬ ምሽት 1:45 ላይ በአልማቲ የመድረኩን ንጉስ ሪያል ማድሪድን ያስተናግዳል። የ15 ጊዜ የአውሮፓ ሻምፒዮንስ ሊግ አሸናፊው ሪያል ማድሪድ 6441 ኪሎ ሜትሮችን ተጉዞ ጨዋታው የሚደረግበት ኦርታልክ ስታዲየም ደርሷል። ወደ ካዛኪስታን ከመብረር ኒውዮርክ መድረስ የሚቀርበው ሪያል ማድሪድ የሻምፒዮንስ ሊግ ሁለተኛ ጨዋታውን ለማድረግ የ13 ሰዓት በረራ ወስዶበታል። ካዛኪስታን ከ2002 በኋላ የአውሮፓ እግር ኳስ ማህበር አባል መሆኗን ተከትሎ ክለቦቿ የአህጉሩን ጨዋታ ለማድረግ ከየትኞቹም ክለቦች በበለጠ ረጅም በረራ እንዲያደርጉ አስገድዷቸዋል። ካይራት በአውሮፓ ሻምፒዮንስ ሊግ ከሜዳው ውጭ ለሚያደርጋቸው 4 ጨዋታዎች ከ25000 ኪሎ ሜትር በላይ ለመጓዝ ይገደዳል። ከአስታና በመቀጠል በሻምፒዮንስ ሊግ የተሳተፈው ሁለተኛው የካዛኪስታን ክለብ የሆነው ካይራት ምሽት ላይ 24000 ተመልካቾችን መያዝ በሚችለው ስታዲየሙ የዓለማችንን ኃያሉን ክለብ ያስተናግዳል። እንደ ትራንስፈር ማርኬት ግምት የካይራት ተጫዋቾች ዋጋ 10 ሚሊዮን ፓውንድ የሚገመት ሲሆን የማድሪዶቹ ኪሊያን ምባፔ፣ ቪኒሲየስ ጁኒየር እና ጁዲ ቤሊንጋም ዋጋ ብቻ ወደ ቢሊዮን የሚጠጋ መሆኑንም ያስቀምጣል። ጨዋታውን በሁለቱ የማይመጣጠኑ ክለቦች መካከል የሚደረግ ቢያስመስለውም ባለሜዳዎቹ አንዳች ነገር በመስራት ራሳቸውን ለዓለም የሚያስተዋውቁበት ትልቅ አጋጣሚ አግኝተዋል። በመጀመሪያው ጨዋታ 6900 ኪሎ ሜትር በመጓዝ ወደ ፖርቱጋል አምርቶ በስፖርቲንግ ሊዝበን 4-1 የተሸነፈው ካይራት እንደ ዳስታን ሳቲቭ አይነት ወጣት ተጫዋቾችን የያዘ ሲሆን በመንገድ ብዛት ከዛለው የማድሪድ ስብስብ ነጥብ ለማግኘት እንደሚጫወት ይጠበቃል። በሳምንቱ መጨረሻ በማድሪድ ደርቢ 5-2 በሆነ ሰፊ ውጤት የተሸነፈው ማድሪድ ካዛኪስታን ሲደርስ አቀባበል ተደርጎለታል። የቀድሞው የአርሰናል አማካይ አንድሬ አርሻቪንን ጨምሮ ሌሎች ስም ያላቸው ተጫዋቾች በካይራት ተጫውተው ማለፋቸው ይታወሳል። ሌሎችም ጨዋታዎች ምሽት ላይ ሲደረጉ አትላንታ ከክለብ ብሩጅ፣ አትሌቲኮ ማድሪድ ከፍራንክፈርት፣ ቦዶ ከቶተንሃም፣ ኢንተር ሚላን ከስላቪያ ፕራ፣ ማርሴይ ከአያክስ፣ ፓፎስ ከባየር ሙኒክ የሚጫወቱ ይሆናል። የእስያ ክሪኬት ዋንጫን ፓኪስታን በማሸነፍ ያነሱት የህንድ ክሪኬት ተጫዋቾች ዋንጫውን ከፓኪስታናዊ መሪ እጅ አንወስድም ማለታቸው አነጋጋሪ ሆኗል።
በዱባይ የተደረገው የፍጻሜ ጨዋታ የፓኪስታን አቻቸውን በማሸነፍ የዋንጫ ባለቤት የሆኑት ህንዶች ዋንጫውን በተለመደው መንገድ ተቀብለው ከፍ አድርገው ከመሳም ይልቅ አሻፈረኝ ማለታቸው ብዙዎችን እያነጋገረ ነው። ሁለቱ ሀገራት ያላቸው የፖለቲካ ቁርሾ ስፖርት ውስጥ ዘልቆ መግባቱ በሚያሳብቅ እርምጃ ሻምፒዮኖቹ የህንድ ተጫዋቾች ከፓኪስታን ሚኒስቴር እጅ ዋንጫውን ከመቀበል ይልቅ ባዶ እጃቸውን ወደ ሰማይ ከፍ ማድረግን መርጠዋል። ኒውክሌር የታጠቁት ጎረቤታሞቹ በቅርቡ ከፍተኛ ውጥረት ውስጥ ገብተው ወደ ደም አፋሳሽ ጦርነት ለማምራት ሽር ጉድ ሲሉ እንደነበር የሚታወስ ሲሆን በዱባይ ኢንተርናሽናል ስታዲየም ለእስያ የክሪኬት ዋንጫ ፍጻሜ ከተገናኙ በኋላ ጨዋታው በህንድ አሸናፊነት ጨዋታቸውን ቢያጠናቅቁም ውዝግቡ ግን ተጀመረ እንጂ አልተጠናቀቀም የሚሉ በርክተዋል። ከፍጻሜው ጨዋታ በኋላ የዋንጫ ስነ ስርዓቱ ለ1 ሰዓት የዘገየ ሲሆን ዋንጫውን የሚሰጠው ፓኪስታናዊ ሚኒስቴር በመሆኑም ህንዶች ከጠላታችን እጅ አንቀበልም በሚል ምክንያት እንደማይወስዱ ገልጸው ነበር። በፓኪስታን ተጫዋቾች በኩል ጉዳዩ ንቀት ነው ቢባልም ዋንጫውን አናነሳም ያሉት ህንዳውያን ተጫዋቾች በመልበሻ ክፍላቸው ውስጥ ሀሳባዊ ዋንጫን አዘጋጅተው ድላቸውን ማክበራቸው ተነግሯል። ውድ ተመልካቾቻችን የአፍሪካን ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ያብስራ ገዛኸኝ ቆይታ አድርጌያለሁ። ከቀሪ ጣቢያችን ዝግጅቶች ጋር መልካም ጊዜ ተመኘው።